ለተረቡ መስከረም 7 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የህዳሴው ግድብ ድል የማንም አካል ሳይሆን የህዝብ ድል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከሰሞኑ ከታላቁ ህዳሴ ግድብ መጠናቀቅን ተከትሎ በተለያዩ አካላትና መገናኛ ብዙሃን የተነሳው ውዝግብ ግድቡ በመጠናቀቁ የመጣ እንጂ ሌላ አይደለም ብለውታል። ግድቡ በመጠናቀቁ ሚናቸውን የተወጡ ህዝብ እንጂ አንድ አካል ወይንም መንግስት አይደለም ያሉት ዶክተር አብይ አህመድ ይህንን ተከትሎ ማንም በዋናነት ሚናውን ተወጥቷል፣ ማነው ከፍተኛ ድርሻ የወሰደው እያሉ መወዛገብ አይገባም። የግድቡ ግንባታ መጠናቀቁ ዋነኛ ተዋናይ ህዝቡ ነው ብለውታል። የህዳሴ ግድብ መጠናቀቅ ሚናውን የሚገልጸው በአንድ መንግስት ሳይሆን በሁሉም ኢትዮጵያዊ ድርሻና ባለቤትነት ጭምር መሆኑንም አክለዋል። ለታላቁ ህዳሴ ግድብ መጠናቀቅ የኔ ሚና ጥቂት ነው ያሉት ጠቅላይ ሚኒስትር አብይ አህመድ ድሉ የህዝብ ነው፣ ግድቡ ደግሞ የጋራ እንደሆነም አንስተዋል። ከዚህ ባሻገር ግድቡ ከኢትዮጵያ አልፎ የኢትዮጵያ ወዳጆች ጭምር ነው ሲሉ በጉዳዩ ላይ አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት የመደመር መንግስት የተሰኘው አራተኛ መጽሐፋቸውን በትናንትናው ዕለት ሲያስመርቁ ባደረጉት ንግግር ነው። ለኢትዮጵያ ትክክለኛ መዳኛ መደመር ነው ያሉት ዶክተር አብይ አህመድ መጽሐፉን በማንበብ ሀሳብን መስጠት፣ ግምገማ ማድረግ፣ መሞገት፣ የተሻለ ውይይትና የተለየ ምልከታ በመጽሐፉ ላይ ማድረግ እንደሚቻልም አስታውቀዋል። በዳሰነች ወረዳ በኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ህይወቱ ማለፉ ተገለጸ። በዳሰነች ወረዳ ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል 2000 በላይ ከብቶች መወሰዳቸው ተሰምቷል። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን ዳሰነች ወረዳ ሄርሞን በተባለ አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጽሞታል በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው ጠቀስ የጠቀሱት የአካባቢ ኗሪ ጥቃቱ የተፈጸመው ቅዳሜ መስከረም 3 ቀን 2018 ዓ.ም መሆኑን ተናግረዋል። አርብቶ አደሮቹ ለከብት ግጦሽ እርማን አካባቢ ሂደው እንደነበር የገለጹት ነዋሪዎቹ ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን አክለዋል። ታጣቂዎቹ በተመሳሳይ ሰኞ ዕለት ትንኮሳ ፈጽመው እንደነበረ አስታውሰው ከወረዳው የጸጥታ አካላት ደርሰውባቸው አምልጠው ሂደዋል ብለዋል። ጉዳዩን በተመለከተ የዳሰነች ወረዳ ዋና አስተዳደር ታደሰ ሄርን አስተያየት ለመቀበል የሞከረ ሲሆን አስተዳደሩ በአጭር ቃል ያለውን የህዝብ ለህዝብ ግጭት አይደለም የአንዶች ትናንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። 80 በመቶ የሚሆኑ ኢትዮጵያውያን ህጻናት በብዙ ዘርፎች የድህነት ሰለባ መሆናቸውን አንድ ጥናት አመላከተ። በኢትዮጵያ ወደ 80.4 በመቶ የሚሆኑ ህጻናት ወይንም ደግሞ 47.8 ሚሊዮን የሚሆኑ በተደራራቢ ድህነት ውስጥ እንደሚኖሩ አንድ አዲስ ጥናት አመላክቷል። የጥናት ከገንዘብ እጥረት በተጨማሪ እንደ ንጹህ ውሃ፣ ጤና እና ንጽህና ያሉ መሳሪያዎችን አገልግሎቶችን ጨምሮ ህጻናቱን እየጎዳ ያለ እንደሆነ አሳይቷል። በፖሊሲ ጥናት ተቋምና በዩኒሴፍ በጋራ በተሰራ ሪፖርት እንደሚያመላክተው እያንዳንዱ የተጎዱ ህጻናት በአማካኝ ከ9 ቁልፍ ዘርፎች መካከል 6.2 በመቶ ያህሉ መሰረታዊ አገልግሎት አያገኙም ሲሉ ገልጸዋል። ከሁሉም በላይ የንጽህና አጠባበቅና የንጹህ አቅርቦት ከፍተኛ ችግር ሆኖ የተገኘ ሲሆን ከ90 በመቶ በላይ የሚሆኑ ህጻናት የንጽህና አጠባበቅ አገልግሎት ሲያጡ 87.3 በመቶ ደግሞ ንጹህ ውሃ የማግኘት ችግር አለባቸው ተብሏል። ድህነት በሁሉም ኢትዮጵያ ክልሎች በተለያዩ ደረጃ የሚታይ መሆኑን ጥናቱ የሚያሳይ ሲሆን በሶማሊያ 88.2 በመቶ፣ በአፋር 87.9 በመቶ እና በትግራይ 86.1 በመቶ ከፍተኛ የድህነት ምጣኔ የታየባቸው ናቸው ተብሏል። በተቃራኒ በድሬዳዋ 41.8 በመቶ እንዲሁም ደግሞ በአዲስ አበባ ከተማ 44.9 በመቶ ዝቅተኛ መጠን መመዝገቡን ጥናቱ አመላክቷል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎች ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል
ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ኤርትራ ዜጎቿ እንዳይባረሩ ያቀረበችው አቤቱታ በፍርድ ቤት ተቀባይነት አግኝቷል። ከ2 ዓመት በፊት ከኢትዮጵያ ወደ አውሮፓ የተጓዙ ኤርትራውያን በዩናይትድ ኪንግደም በህገወጥ መንገድ መግባታቸውን ተከትሎ ከሀገር እንዲባረሩ የተወሰነው ውሳኔ በመቃወም ያቀረበችው አቤቱታ ተቀባይነት አግኝቷል። በአነስተኛ ጀልባ እንግሊዝ የገቡ ኤርትራውያን ወደ ዩናይትድ ኪንግደም ከፈረንሳይ ጋር ባደረገችው አንድ ማስገባት አንድ ማስወጣት ስምምነት ከሀገር የወጡት ሂደት በጊዜያዊነት አግዳለች። የሀገር ውስጥ ጉዳዮች ሚኒስቴር ጠበቆች ኤርትራውያን ስደተኞች ፈረንሳይ ጥገኝነት መጠየቅ ይችላሉ ሲሉም ተከራክረዋል። ስደተኞቹ ከሀገር እንዲወጡ የተጣለው ጊዜያዊ እግድ የመመለሻ በረራ የተዘጋጀላቸውና ሌሎች ስደተኞች ተመሳሳይ አቤቱታዎችን እንዲያቀርቡ እንደሚበረታቱና እየጨመረ የመጣውን የአነስተኛ ጀልባ ፍሰት ለመከላከል በህዝብ ዘንድ አሜኔታን ይሸረሽራል ሲሉም አክለዋል። በፍርድ ቤት ችሎት ውስጥ የሀገር ውስጥ ጉዳይ ባለስልጣን ኤርትራውያን የባርነት ሰለባ ለመሆናቸው አቤቱታዎቻቸውን ውድቅ አድርገዋል። የሀገር ውስጥ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት መንግስት በስምምነቱ መሰረት የመጀመሪያዎቹን ተመላሽ በአስቸኳይ እንዲመልስ እንደሚፈልጉና ጊዜያዊ እግዱ ፖሊሲያዊ በሰፊው ለማስፈጸም እንደሚከለክልም ተናግረዋል። በለንደን ከፍተኛ ፍርድ ቤት በቀረበው ሰነድ የስደተኞች ስም ለህጋዊ አካሄድ ሲባል ያልተጠቀሰ ሲሆን ኤርትራውያን ከ2 ዓመት በፊት ከኢትዮጵያ ወደ አውሮፓ በመጓዝ እንደ አውሮፓውያን አቆጣጠር ሚያዝያ 2025 ጣሊያን ደርሰዋል። በመጨረሻም ሩሲያ ከህንድና ከቤላሩስ ጋር ሰፊ የጦር ልምምድ ማድረግ መጀመሯ ተገለጸ። ሩሲያና ቤላሩስ የጦር ልምምድ ከቀናት በፊት የጀመሩ ሲሆን ህንድ ዘግይታም ቢሆን ተቀላቅላለች ተብሏል። የህንድ ወታደሮች ምዕራፍ 2025 የጦር ልምምድ ላይ የተሳተፉ ህንድ ከአሜሪካ ጋር በንግድ ጦርነት ፍጥጫ ውስጥ በገባችበት ሰዓት ነው ተብሏል። የጦር ልምምዱ በኔቶ አባል ሀገራት ዘንድ በመልካም ጎን ባይታይም እስከ 100,000 የሚጠጉ ወታደሮች መሳተፋቸውን መገናኛ ብዙሃን ዘግበዋል። ከዚህ ባለፈ ዘመናዊ የጦር ጀቶችን ጨምሮ ታንኮችና ወታደራዊ ተሽከርካሪዎችና በጦር ልምምዱ ላይ ተሳትፎ ማድረጋቸውን አርቲና አልጀዚራ አስነብበዋል። በጦር ልምምዱ ላይ በዋናነት ከተሳተፉት በተጨማሪ ኢራንና ባንግላዴሽ፣ ከአፍሪካ ደግሞ ቡርኪና ፋሶ፣ ዲሞክራሲ ሪፐብሊክ ኮንጎና ማሊ ተሳትፎ እንደነበራቸው ዘገባው አመላክቷል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።